ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ ፕሪንሲፕል ኦፍ ማርኬቲንግ በፓርት 4 ይዤላችሁ የመጣሁት ጥያቄዎች አሉ እና ከዚህ በኋላ ይዤላችሁ የመጣሁት ጥያቄ ማርኬቲንግ ሚክስ ላይ ያሉ ጥያቄ ማለትም 4ፒዎችን ያካተተ ነው እና በዛሬው ላይ ፕሮዳክት ላይ ያሉ ጥያቄዎችን እንሰራለን እና ይሄኛው ፓርት 4 ነው። ከዚህ በፊት የሰራሁላችሁ 3 ፓርቶች አሉ። እነሱን ገብታችሁ ማየት ትችላላችሁ እና እዚህ ጋር አሪፍ ጥያቄዎች አሉ ፕሮዳክት ላይ የሚያተኩሩ በዋናነት። ስለዚህ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ወደ ጥያቄዎቹ እንግባ። መጀመሪያው ፓርት ላይ ትሩ ፎልስ ጥያቄዎች አሉ። ኩዌስችን ነምበር 1 non-durable goods are tangible product that last for many years and requires infrequent purchase ነው የሚለው። እሺ እዚህ ጋር መጀመሪያ ሲመጣ ፕሮዳክቶች ብለን እንከፍላቸዋን ጉዶችን ናን ዱራብል ከዱራቢሊቲ አንፃር፣ ታንጂብል ኢንታንጂብል እንላለን ከታንጂቢሊቲ አንፃር እና ኮንሱመር ጉድ እና ኢንዱስትሪያል ጉድ ብለንም እንከፍላቸዋለን ማለት ነው። ስለዚህ እዚህ ጋር የተጠየቀው ምንድነው ናን ዱራብል የሆኑ ጉዶች ምንድናቸው አለ? ታንጂብል ፕሮዳክት ናቸው። ታንጂብል ናቸው የምናያቸው የምንነካቸው ፕሮዳክቶች ናቸው። ናን ዱራብል ፕሮዳክቶች ግን that lasts for many years ይላል። ለብዙ አመት የሚቆዩ አይደሉም። እንደውም frequently purchase የምናረጋቸው ናቸው እንጂ infrequently purchase የሚደረጉ አይደሉም። ለምሳሌ ሳሙናን ብናይ non durable good ነው፣ ቶሎ መግዛት አለብን። ስለዚህ እንደዚህ አይነት ፕሮዳክቶችን በጣም ማስተዋወቂያ ያስፈልጋልና በዝቅተኛ ዋጋ መቅረብ አለባቸው፣ ምክንያቱም ቶሎ ሰው የሚገዛቸው ፕሮዳክቶች ስለሆኑ። ስለዚህ እዚህ ጋር የሚለው ግን ምንድነው ለብዙ አመት የሚቆዩና infrequently purchase የሚደረጉ ናቸው ነው የሚለው። ስለዚህ ይሄ ጥያቄ question number 1 false ይሆናል ማለት ነው። እሺ question number 2 ላይ ስንመጣ intangible products cannot be seen, touched and felt and include service such as repairs and professional consulting ነው የሚለው። እሺ ከታንጂቢሊቲ አንፃር ፕሮዳክቶች ስንከፍላቸው ኢንታንጂብል እና ታንጂብል ብለን እንከፍላቸዋለን። ኢንታንጂብል ፕሮዳክት ማለት በአይናችን ማየት ማንችል ልንነካቸውና ፊል ልናረጋቸው ማንችላቸው ፕሮዳክቶች ምን ይባላሉ? ኢንታንጂብል ፕሮዳክት ወይም ሰርቪስ ማለት ነው በሌላ አማርኛ። ኢንታንጂብል ፕሮዳክት ማለት ሰርቪስ ነው። ታንጂብል ፕሮዳክት ከሆነ ደግሞ ምንድነው ማየት መንካት የምንችለው ነገር ነው። ማየት መንካት ወይም ፊል ማድረግ ማንችለው ከሆነ ሰርቪስ ወይም ኢንታንጂብል ፕሮዳክት ይባላል ነው። ስለዚህ እዚህ ጋር የተቀመጠው ስቴትመንት ትክክል ነው። ስለዚህ ኩዌስችን ነምበር 2 ትሩ ነው ማለት ነው። እሺ ኩዌስችን ነምበር 3 ላይ ስንመጣ shopping goods are purchased frequently with minimal effort similar to convenience good ነው የሚለው። እሺ ኮንሱመር ጉድ እንዳልኳችሁ ቅድም በአራት ይከፈላል። ደግሞ ኮንቪኒየንስ ጉድ፣ ሾፒንግ ጉድስ፣ ስፔሻሊቲ ጉድ እና አንሶት ጉድ ብለን ኮንሱመር ጉድን እንከፍለዋለን። ከዛ ውስጥ የተጠየቀው ስለ ሾፒንግ ጉድ ነው። ሾፒንግ ጉዶች ምንድነው ፍሪኩዌንትሊ ፐርቼዝ ይደረጋሉ with minimal effort ከምን ጋር አንድ አይነት ሆኖ ከኮንቪኒየንስ ጉድ ጋር ነው የሚለው። ይሄ አንድ ኮንቪኒየንስ ጉድ የምንላቸው ፍሪኩዌንትሊ የሚገዙ እንደ ሳልት የመሳሰሉ እና ብዙም ኢንፎርሜሽን የማያስፈልገና ኢሚዲየትሊ የምንወስናቸው ናቸው ስንገዛ። ግን ሾፒንግ ጉዶች ምንድነው የተለያየ ኢንፎርሜሽን እና ወስደን ኮምፔር አድርገን ከፊውቸር፣ ከኳሊቲ፣ ከከለር፣ ከብራንድ አንፃር አነጻጽረን የምንገዛቸው እንደ ልብስ፣ ፈርኒቸር የመሳሰሉት ናቸው ሾፒንግ ጉድ የሚባሉ። ስለዚህ ፍሪኩዌንትሊ የምንገዛቸው ሳይሆኑ እና ሚኒማል ኢፈርት አይደለም፣ እንደውም ማክሲመም ኢፈርት አውጥተን ለይተን ነው የምንገዛው። ስለዚህ ኩዌስችን ነምበር 3 ፎልስ ነው ማለት ነው። እሺ ኩዌስችን ነምበር 4 ላይ ስንመጣ the first stage of new product development is idea screening ነው የሚለው። ኒው ፕሮዳክት ዴቨሎፕ ስናደርግ አይዲያ ስክሪን ከማድረጋችን በፊት ምን ያስፈልጋል? አይዲያን ጀነሬት ማድረግ አለብን እና የተለያዩ አይዲያዎችን ጀነሬት አድርገን ነው ስክሪን የምናደርገው ከዛው። ስለዚህ የመጀመሪያው ስቴፕ አይዲያን ስክሪን ማድረግ ሳይሆን አይዲያን ጀነሬት ማድረግ ነው። ስለዚህ ኩዌስችን ነምበር 4 ፎልስ ነው። ኩዌስችን ነምበር 5 ላይ ስንመጣ ፕሮዳክት ላይን ኮንሲስት ኦፍ አንሪሌትድ ፕሮዳክት ማርኬትድ አንደር ዲፈረንት ብራንድ ኔም ነው የሚለው። እዚህ ጋር ደግሞ ምንድነው ስለ ፕሮዳክት ላይን የተጠየቀ ነው። ፕሮዳክት ላይን ማለት ሪሌትድ የሆኑ ፕሮዳክቶችን ይዞ በውስጡ እና እነዛ ደግሞ ምንድነው አንድ አይነት ብራንድ ኔም ነው የሚጠቀሙት። ይሄንን በኤግዛምፕል ላስረዳችሁ። ለምሳሌ አይፎን እንውሰድ። አይፎን ምንድነው ሞባይል ያመርታል። እነዛ ሞባይሎች ደግሞ ምንድናቸው ሪሌትድ የሆኑ ፕሮዳክቶች ናቸው። ግን አሁን አይፎን 13፣ አይፎን 14፣ አይፎን 15 ፕሮ ምናምን እየተባለ ይጠራሉ። ግን እነዚህ ምንድናቸው ፕሮዳክት ናቸው። ተመሳሳይ ካምፓኒ ነው የሚያመርታቸው፣ በአንድ ብራንድ ስም ነው የሚጠሩት። ግን የተወሰነ ፊቸራቸውን እያሻሻለ ነው። ቁጥራቸው በጨመረ ቁጥር 14፣ 15 ባለ ቁጥር የሆነ ፊቸር የሚሻሻል አለው። ስለዚህ ፕሮዳክት ላይ ማለት ሪሌትድ የሆኑ ፕሮዳክቶችን ይዞ እነዛ ደግሞ ፕሮዳክቶች ማርኬትድ የሚደረጉ በሴም ብራንድ ነው። ከዚህ ፕሮዳክት ላይን ይሄንን ስለሚመስል እዚህ ጋር የሚለው ግን አንሪሌትድ የሆኑ ፕሮዳክቶች እና ማርኬትድ የሚሆነው በዲፈረንት ብራንድ ኔም ነው የሚለው ነው። ስለዚህ ይሄ ፎልስ ነው ማለት ነው።
ኩዌስችን ነምበር 6 ላይ ስንመጣ ደግሞ product mix contraction involves adding new product lines to increase market share ነው። እሺ እዚህ ጋር ፕሮዳክት ሚክስ ማለት መጀመሪያ ምንድነው የሚለው ነው። ፕሮዳክት ሚክስ ማለት አንድ ካምፓኒ ምንድነው በአንድም ብራንድ ተጠቅሞ የተለያየን ፕሮዳክት ሲያመርት ነው። እዚህ ጋርም ጉድ ኤግዛምፕል የሚሆንልን ማን ነው? አይፎን ነው። አይፎን ምን ያመርታል? ሞባይልን ያመርታል እና የተለያዩ ፒሲዎችን ያመርታል። አያችሁ በአንድ ብራንድ ምንድነው የተለያዩ ዲቫይሶችን ወይም ፕሮዳክትን ነው የሚያመርተው። ይሄ ምን ያሰኘዋል? ፕሮዳክት ሚክስ ያሰኛል። እና ፕሮዳክት ሚክስ ላይ ደግሞ ምንድነው ካሉ ስትራቴጂዎች ውስጥ አንዱ ምንድነው ፕሮዳክት ሚክስ ኮንትራክሽን ይባላል። ፕሮዳክት ሚክስ ኮንትራክሽን የሚጠቀሙት ምን ለማድረግ ነው የሚለው እዚህ ጋር አዲንግ ኒው ፕሮዳክት ላይን ቱ ኢንክሪዝ ማርኬት ሼር ነው የሚለው። ግን ይሄ ልክ አይደለም። ምክንያቱም ፕሮዳክት ሚክስ ኮንትራክሽን ከሆነ ምን ነው የሚያካትተው ሪዲዩስ ነው የሚያደርገው the number of products to focus more on profitable ones ነው። በጣም አትራፊ ሆነው ላይ በማተኮር ሌሎችን ፕሮዳክቶች በመተው እዛ ላይ ዲቴል በመስራት ፕሮፊት ለማግኘት ነው እንጂ ምን ለማድረግ አይደለም እንትን አድ ለማድረግ አይደለም ሪሙቭ ለማድረግ ነው። ስለዚህ ኩዌስችን ነምበር 6 ምን ይሆናል ማለት ነው? ፎልስ ይሆናል ማለት ነው። እሺ ኩዌስችን ነምበር 7 ላይ ስንመጣ the quality of service can vary depending on the service provider and the situation ነው የሚለው። እሺ ስለ ሰርቪስ ኳሊቲ ምንድነው ልዩነት የሚፈጥሩ ሁኔታዎች ውስጥ ሰርቪስ ፕሮቫይድ የሚያደርገው አካልና ሲቹዌሽኑ የራሱ ተጽዕኖ አለው ነው የሚለው። ይሄ እውነት ነው። ምክንያቱም አንዱ ከሰርቪስ ኳሊቲ ወይም ከሰርቪስ ካራክተሪስቲክ ውስጥ ምንድነው ቫሪያቢሊቲ ነው። ቫሪያቢሊቲ ማለት ሰርቪስ ዲፔንድ ይሆናል በሚቀርብበት ቦታ በሚቀርብበት ጊዜ ምክንያት ይላል። ስለዚህ ይሄ ልክ ነው። ሌሎች ባህሪያቶችም አሉ። ኢንሰፓራቢሊቲ፣ ኢንታንጂቢሊቲ እና ፐርሺቢሊቲ የሚባሉ የሰርቪስ ባህሪያት አሉ። ወደፊት እናያቸዋለን እሱ በጥያቄ ላይ ስላሉ። እሺ ስለዚህ ኩዌስችን ነምበር 7 ምንድነው? ትሩ ነው። ኩዌስችን ነምበር 8 ላይ ስንመጣ a brand is only defined by its visual elements like logos and color ነው የሚለው። እሺ እዚህ ጋር ደግሞ ምንድነው የሚለው ብራንድ ምንድነው ዲፋይን የምናደርገው በምን ብቻ ነው አለ? ሎጎ እና ከለሩ ብቻ ነው በማየት ነው የሚለው። ይሄ አይደለም። ከዛ በበለጠ የራሱ የሚሰጣቸው ጥቅሞች አሉ። ምክንያቱም ብራንድ ምንድነው አንዱ ከስተመሮች ላይ ቢልድ የምናደርገው ሪፒቴሽን ነው ስለራሳችን። አሁን አፕል ከምልክቱ አልፎ በሰዎች ላይ ስለ አፕል ሲነሳ በጣም ኤክስፔንሲቭ ነው ቫልዩ፣ ግን የሚያቀርበው ፕሮዳክት ኳሊቲውን የጠበቀ መሆኑን ያሳያል። ስለዚህ ከኢለመንቱ ከሎጎ እና ከለር በላይ ነው ብራንዲንግ ማለት ነው። ስለ ከስተመር ኤክስፔክቴሽን ፕሮዳክታችንን ዲፈረንሺየት ስለማድረግ ነው የምናወራው ስለ ብራንድ ስናወራ። ስለዚህ ኦንሊ ስለ ሎጎ እና ከለሩ አይደለም ነው የምናወራው። ስለዚህ ኩዌስችን ነምበር 8 ምን ይሆናል ማለት ነው? ፎልስ ነው ማለት ነው። እሺ ኩዌስችን ነምበር 9 ላይ ስንመጣ brand extension involve introducing new product within the same category as the existing brand ነው የሚለው። እሺ ጋር ስንመጣ ደግሞ ስለ ብራንድ ስትራቴጂዎች ነው የተጠየቀው እና ብዙ አይነት የብራንድ ስትራቴጂዎች አሉ። ከዛ ውስጥ አንዱ ምንድነው ብራንድ ኤክስቴንሽን ነው። ብራንድ ኤክስቴንሽን ማለት ምንድነው ይላል? introducing new product within the same category as existing brand ነው የሚለው። ግን ይሄ ልክ አይደለም። ምክንያቱም ብራንድ ኤክስቴንሽን ኤግዚስቲንግ ብራንድ ኔምን ይጠቀማል። ግን ምንድነው ያንን ኤግዚስቲንግ ብራንድ የሚጠቀመው ላውንች የሚያደርገው አዲስ ፕሮዳክት ነው በአዲስ ካታጎሪ ውስጥ እንጂ በዛው ኤግዚስቲንግ ብራንዱን ተጠቅሞ በሴም ካታጎሪ ውስጥ አይደለም የሚሰራው። ይሄ ከሆነ ምንድነው ላይን ኤክስቴንሽን ነው የሚያደርገው እንጂ ብራንድ ኤክስቴንሽን አያደርጉም። ስለዚህ ብራንድ ኤክስቴንሽን ማለት ቅድም እንደነገርኳችሁ የአፕል ኤግዛምፕል እዚህም ላይ ይሰራል። ፒሲ ማምረቱ ሞባይል ማምረቱ ብራንዱን ኤክስቴንድ ነው ያደረገው። የሚጠቀመው ብራንድ በሞባይል ላይ የሚጠቀመው በሌላ ፕሮዳክት ካታጎሪ ውስጥ ነው እንጂ በዛው በሴም ካታጎሪ ውስጥ አይደለም የተጠቀመው። በሴም ካታጎሪ ውስጥ ማለት አይፎን 13 አመረተ ደግሞ አይፎን 14 ሲያመርት ምን ያደርጋል ማለት ነው? በዛው ውስጥ ነው ሴም ካታጎሪ ውስጥ ማለት እንደዛ ነው። እንደዛ ከሆነ ደግሞ ላይን ኤክስቴንሽን ነው። እዚህ ጋር ግን ምንድነው ስለ ብራንድ ኤክስቴንሽን ስለሆነ እያወራን ያለ ነው። አዲስ ፕሮዳክትን በሴም ካታጎሪ ሳይሆን በአዲስ ካታጎሪ ውስጥ ነው ያንን ኤግዚስቲንግ ብራንድ ተጠቅመን የምናስተዋውቀው ነው። ስለዚህ ኩዌስችን ነምበር 9 ፎልስ ይሆናል ማለት ነው። እሺ ኩዌስችን ነምበር 10 ላይ ስንመጣ ፓኬጂንግ ኦንሊ ሰርቪስ ቱ ፊዚካሊ ፕሮቴክት ፕሮዳክትስ ፍሮም ዳሜጅ ነው የሚለው። እሺ ስለ ፓኬጂንግ ነው። ፓኬጂንግ ማለት ሽፋን ነው ለፕሮዳክታችን ኬሪ ለማድረግ ያንን ነገር ከዳሜጅ የምናዘጋጀው ብቻ ነው። ግን እዚህ ጋር የሚለው ችግሩ ለዛ ብቻ ሳይሆን የሚያገለግለው ምንድነው ፊዚካል ፕሮቴክሽን ነው። ግን አንድ ሌላ ደግሞ ምንድነው ፕሮዳክት አይደንቲፊኬሽን ሆኖ ያገለግለናል። ፕሮዳክቱን እዛ ፕሮዳክት ከቨር ላይ የተለያዩ ድርጅቱን ስም እንጽፍበታለን፣ ፕሮዳክት ብራንዳችንን እናስቀምጥበታለን እና እንደ ማስታወቂያም ሆኖ ያገለግለናል ፓኬጂንግ ማለት ነው።
ስለዚህ ለዛ ብቻ ሳይሆን ለአድቨርታይዝመንትም ለፕሮዳክት አይደንቲፊኬሽንም እና የተለያዩ ኢንፎርሜሽኖችንም ለማስቀመጥ ይጠቅመናል በፓኬጁ ላይ። ስለዚህ ከዳሜጅ ብቻ ለመጠበቅ አይደለም። ስለዚህ ኩዌስችን ነምበር 10 ፎልስ ይሆናል ማለት ነው። እሺ ፎልስ ጥያቄያችን እዚህ ጋር ጨርሰናል እና እስካሁን አብራችሁ ከቆያችሁ ቪዲዮ ተመችቷችኋል ማለት ነው። ላይክ ሼር ማድረግና ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ መቀላቀል ትችላላችሁ ይሄን ቤተሰባችን። ምክንያቱም ከዚህ በኋላ ቶሎ ጥያቄዎች እለቅላችኋለሁ እናም እኔንም ሰፖርት ብታደርጉኝ ደስ ይለኛል በዚህ ዌይ። ስለዚህ አሁን ቀጣይ ደግሞ ወደ ምንድነው የምንገባው? ወደ ማቺንግ ኩዌስችን ነው። እሺ ማቺንግ ኩዌስቹ ላይ ስንመጣ ኩዌስችን ነምበር 1 which one of the following is the best example of service inseparability ነው። እዚህ ጋር ቅድም ያልኳችሁ ማለት ነው ሰርቪስ ምንድነው አራት ባህሪያት አሉ። ከዛ ውስጥ አንዱ ምንድነው የተጠየቀው? inseparability ነው። inseparability ማለት ፕሮዲዩስድ እና ኮንሱምድ የሚደረገው ሰርቪሱ at the same time ነው ማለት ነው። እሺ እሱን የሚገልጸው የቱ ነው የሚለው እዚህ ጋር ስናይ ኤ buying a book online መጽሐፍን ኦንላይን መግዛት ነው። ስለዚህ ፕሮቫይደሩ ባይኖርም ግዴታ እሱ መኖር አይኖርም ያንን እንትን ለባይንግ ለማድረግ ቡኩን ማለት ነው። ስለዚህ ታንጂብል ትራንዛክሽን ነው ደግሞ መጽሐፍን መግዛት። ስለዚህ ይሄ ሰርቪስ አይደለም። ቢ ላይ ሲነኝ ጌቲንግ ኤ ሃርካት ፍሮም ኤ ባርበር ነው የሚለው። ይሄ ልክ ነው። ምክንያቱም ሄርከት ምንድነው ፕሮቫይደሩን የሚፈልጋል ከስተመሩም አት ዘ ሴም ታይም ተገኝተው ነው ያን አክቲቪቲ ማድረግ የሚችሉት ነው እና አክቹአሊ እነሱ መገናኘት አለባቸው ነው። ስለዚህ ይሄ ልክ ነው። ኢንሰፓሬብል ነው። ፕሮዲዩስድ እና ኮንሱምድ የሚደረገው አት ዘ ሴም ታይም ነው ማለት ነው። ሶስተኛው ላይ ስንመጣ ፐርቼዚንግ ኤ ፕሪ-ፓኬጅድ ሚል ፍሮም ዘ ስቶር ነው። ይሄ ልክ አይደለም። ምክንያቱም ሚል ምንድነው ታንጂብል ፕሮዳክት ነው እና ፐርቼዝድ እና ኮንሱምድ አድርገህ ላተር መጠቀም ትችላለህ እንደውም። ስለዚህ ሰርቪስ ግን አት ዘ ሴም ታይም ነው፣ በዛው ሰዓት ነው ኮንሱምድ የምታደርገው ነው። ስለዚህ ይሄም ልክ አይደለም። ዲ ላይም ስንመጣ ሬንቲንግ ኤ ካር ፎር ኤ ሮድ ትሪፕ ነው። ካርም ታንጂብል የሆነ ነገር ነው። እሱንም ሬንት ማድረጉ መከራየቱም ኢንሰፓሬብል አያስብለም ሰርቪስ። ስለዚህ ትክክለኛ መልሳችን ሰርቪስ ኢንሰፓሬቢሊቲን የሚገልጸው ቢ ላይ ጌቲንግ ኤ ሃርካት ፍሮም ኤ ባርበር ነው። ግን ሌሎች ባህሪያ ለምሳሌ ኢንታንጂብል ነው ካልን ኢንታንጂብል ነው ማለት ሰርቪስ አይታይም፣ ልንነካው እንዳስሰው አንችልም ማለት ነው። ሌላኛው ደግሞ ፐርሼብል ነው። ሰርቪስ ካልን ወዲያው ከተጠቀምነው ወዲያ ስቶር ማድረግ አንችልም ነው። ለምሳሌ አሁን እዚህ ጋር ሲ ላይ ያለው ኤግዛምፕል ለሱ ፐርቼዚንግ ኤ ፕሪ-ፓኬጅ ሚል ፎር ኤ ስቶር አለና ገዛ ነው። ግን ይህን ሚል አቆይተን መብላት እንችላለን። ግን ለሰርቪስ እንደዛ አይሰራም። እዛው መጠቀም ነው እንጂ አት ዘ ታይም ኦፍ ዴሊቨሪ ነው ማድረግ የምትችሉት እንጂ በኋላ አጠቀመዋለሁ ብላችሁ ሰርቪስን ማስቀመጥ አትችሉም። ይሄ ፐርሼቢሊቲ ፕሮፐርቲውን ያሳየናል ማለት ነው። ሌላኛው ቫሪያቢሊቲ ፕሮፐርቲ ነው። ቫሪያብል ነው ማለት በሚያቀርበው ሰውዬ በሚቀርብበት ቦታ እና በሚቀርብበት ጊዜ ይወሰናል ነው ሰርቪስ። ስለዚህ ቫሪያብል ነው እንደሚያቀርበው ሰውዬ፣ ምክንያቱም የእውቀት ደረጃው አንደርስታንዲንጉ እና በዛ ላይ ያለው ኤክስፒሪየንስ ስለሚለያይ ሰዎቹ ቫሪያብል ያስብለዋል ሰርቪስን ነው። ስለዚህ እነዚህን ፕሮፐርቲዎች ኮንሲደር ማድረግ እንዳረሱ። እሺ ስለዚህ ጥያቄ መልሳችን ስለዚህ ማን ነው? ቢ ነው ማለት ነው። እሺ ወደ ቀጣው ጥያቄ። እሺ ኩዌስችን ነምበር 2 ላይ ስንመጣ which one of the following is a source of new product idea ነው። ስለዚህ አዲስን ፕሮዳክት አይዲያ እንድናመጣ ሶርስ የሚሆነን የቱ ነው የሚለን። ኤ ከስተመር ነው። ከስተመርም ሶርስ ነው፣ ምክንያቱም እነሱ ጋር ያለው ኒድ እና ዋንት በማየት አይዲያን ጀነሬት ለማድረግ እንችላለን። ቢ ላይ ስንመጣ ኤግዚስቲንግ ፕሮዳክት ኤንድ ሰርቪስ ነው የሚለው። ይሄም ከነሱ ከኤግዚስቲንግ ፕሮዳክቶች እና ሰርቪሶች በመነሳት አዲስ አይዲያ ይመጣልና፣ ምክንያቱም ያንን ፕሮዳክት ልናሻሽለው እንችላለን ወይ ያንን ሰርቪስ በአዲስ ወይ በማቅረብ አዲስ ፕሮዳክትን አይዲያ ዴቨሎፕ የማድረግ አይዲያ ምንጩ ሀሳቡ ሊመጣልን ይችላል ማለት ነው። ሶስተኛ ደግሞ ሪሰርች ኤንድ ዴቨሎፕመንት፣ የተለያዩ ጥናቶችን በማየት እና ሪሰርቾችን በመስራት አዲስን ፕሮዳክት ዴቨሎፕ ማድረግ እንችላለን። ስለዚህ ሁሉም ሶርስ ይሆናሉ ኒው ፕሮዳክት አይዲያን ዴቨሎፕ ለማድረግ። ስለዚህ ኩዌስችን ነምበር 2 ዲ ኦል ኦፍ ዘ አባቭ ነው። እሺ ሶስተኛው ላይ ስንመጣ what is the main goal of idea screening stage ነው። እሺ ኒው ፕሮዳክት ዴቨሎፕመንት ላይ ሁለተኛው ስቴጅ ምንድነው? አይዲያን ስክሪን ማድረግ ነው። አይዲያን ጀነሬት ካደረግን ወዲያ ብዙ አይዲያዎችን ከዛ ውስጥ አሪፉን ስክሪን እናደርጋለን ወይም እንመርጣለን ነው። ስለዚህ እሱን የሚገልጸው የቱ ነው? ወይም ዋና ዓላማው አይዲያን ስክሪን ማድረግ ነው። ላይ ስንመጣ to generate as many ideas as possible ነው የሚለው። እዚህ ጋር many አይዲያን ጀነሬት ማድረግ ፈርስት ስቴፕ ላይ ነው፣ አይዲያ ጀነሬሽን ላይ ነው እንጂ አይዲያ ስክሪኒንግ ላይ አይደለም። እሺ ቢ ላይ ስንመጣ to encourage all ideas equally ነው። ኢንካሬጅ እኩል ለማድረግ ሳይሆን ቤስት እና ከሁሉም የተሻለ የሚባለውን the least cost እና the most advantageous የሆነውን ለመምረጥ ነው። ስለዚህ ቢም አይሆንም። to filter and select the most valuable idea ነው። ይሄ ነው ትክክለኛው most valuable የሆነው እኛን የሚያዋጣንን አይዲያ ለመምረጥ ነው።
አይዲያ ስክሪኒንግ ስቴጅን የምንጠቀመውና ዋና ዓላማው ይሄ ነው። ዲ ላይ ስንመጣ ዳይሬክትሊ ላውንች ዘ ቤስት አይዲያ ኢንቱ ዘ ማርኬት ነው። ዳይሬክትሊ ላውንች ለማስጀመር ሳይሆን የትኛው ነው የሚያዋጣን የሚለውን ለመምረጥ ነው። ስለዚህ ኩዌስችን ነምበር 3 ሲ ቱ ፊልተር ኤንድ ሰሌክት ዘ ሞስት ቫሉዌብል አይዲያስ ነው። እሺ ኩዌስችን ነምበር 4 ላይ ስንመጣ which one of the following is an example of durable goods ነው። እሺ durable goods እና non durable ቅድም አይተናል። non durable ማለት ለብዙ ጊዜ የማይቆዩ ናቸው። durable ከሆነ ደግሞ ለብዙ ጊዜ የሚቆዩ ናቸው። ስለዚህ durable የሆነው የቱ ነው? ኤ ምንድነው? ሶፕ non durable ነው፣ አጭር ጊዜ ነው። ቢ ኒውስፔፐርም non durable ነው። ሲ ሪፍሪጅሬተር ነው የሚለው ይሄ ልክ ነው። ፍሪጅ እንደምታውቁት ለብዙ ጊዜ አንዴ ከተገዛ ይጠቅማል። ስለዚህ ዱሬብል ነው። ዲ ላይ ስናየው መጣ ብሬድ ነው። ብሬድ ዱሬብል ሳይሆን ነን ዱሬብል ነው ማለት ነው። ስለዚህ the correct answer for question number 4 is C refrigerator ይሆናል ማለት ነው። እሺ question number 5 ላይ ስንመጣ which one of the following is not a characteristic of intangible product ነው የሚለው። እሺ ኢንታንጂብል ፕሮዳክት ማለት ፕሮዳክትን ቅድም ከታንጂቢሊቲ አንፃር ከፍለናል። ኢንታንጂብል ፕሮዳክት ማለት ወይም ሰርቪስ ማለት ነው። በሌላ አማርኛ የሰርቪስ ካራክተሪስቲክ ያልሆነው ለማለት ነው። ኤ ኢንሰፓራቢሊቲ፣ ቢ ፓርሻቢሊቲ፣ ሲ ታንጂቢሊቲ፣ ዲ ቫሪያቢሊቲ። ስለዚህ ካየነው መሰረት ማንንም አይሆነው ሲ ነው። ታንጂብል አይደሉም፣ የሚነኩ የሚዳሰሱ ሳይሆኑ ኢንታንጂብል ናቸው። ስለዚህ ትክክለኛው መልስ ለኩዌስችን ነምበር 5 ሲ ታንጂቢሊቲ ይሆናል ማለት ነው። እሺ question number 6 ላይ ስንመጣ what type of consumer good requires a special purchasing effort and has unique characteristics or brand identification ነው የሚለው። A convenience goods፣ B shopping goods፣ C specialty goods፣ D unsought goods ነው። ስለዚህ እዚህ ጋር ስንመጣ ደግሞ ምንድነው ለየት ያለ የሆነ ዩኒክ ካራክተሪስቲክ እና ብራንድን አይደንቲፊኬሽን ያላቸው ፕሮዳክቶች ወይም ስፔሻል የሆነ ፐርቼሲንግ ኢፈርት የሚያስፈልገው ከተባላችሁ ሲ ነው። ስፔሻሊቲ ጉዶች ላይ ነው ይሄ ያለው። የተለያዩ አሁን የፎቶግራፊክ እቃዎች እና ዩኒክ የሆኑ ነገሮችን ከሆነ ስፔሻሊቲ ጉዶች ናቸው። ዩኒክ የሆኑ ጉዶች ከሆኑ ስፔሻሊቲ ጉዶች ነው የሚካተቱት። ስለዚህ ለኩዌስችን ነምበር 6 ትክክለኛው መልሳችን ሲ ስፔሻሊቲ ጉድስ ነው። ኩዌስችን ነምበር 7 ላይ ስንመጣ which one of the following is an example of unsought good ነው። unsought good ከሆነ ደግሞ ምንድነው ብዙ ሰዎች ትኩረት ማንሰጣቸው ነገሮች ወይም ያወቀን ማድረግ ማንፈልጋቸው ጉዶች ናቸው unsought good የሚባሉ ብዙ ጊዜ ማለት ነው። እዚህ ለሱ ኤግዛምፕል የሆነው የቱ ነው? ኤ ፈርኒቸር ነው። ፈርኒቸር ሾፒንግ ጉድስ ነው። ቢ ላይፍ ኢንሹራንስ ነው። ላይፍ ኢንሹራንስ ነው ብዙ ሰዎች ያን ያህል ትኩረት ማንሰጠው እና ብዙ አዌርነስ መፍጠርና ማስታወቂያዎች የሚያስፈልጉት ነው ይሄ unsought good በባህር እና ላይፍ ኢንሹራንስ አንዱ unsought good ኤግዛምፕል ነው። ሲ ላይ ስንመጣ ክሎዚንግ አለ። ልብስ ከሆነ ሾፒንግ ነው። ልብስም ዲ ሶፕ ነው። ሶፕም ስናየው ከእንትን አንፃር ነው። ሶፕ እንኳን እዚህ ጋር ከድሮቢት አንፃር ነው የሚጠይቀው፣ ግን እዚህ ጋር unsought good ስለሆነ የተባለው ትክክለኛ መልሳችን የሚሆነው unsought good ቢ ላይፍ ኢንሹራንስ ነው። እሺ question number 8 ላይ ስንመጣ which one of the following is classified as an capital item in industrial goods ነው። industrial goods እንደምታውቁት ሮ ማቴሪያል እና ካፒታል አይተም ብለን እንከፍለዋለን። ስለ ካፒታል አይተም ነው። ካፒታል አይተም የምንላቸው ለረጅም ጊዜ የምንጠቀምባቸው የምንሰራውን ስራ ለማሳለጥ ወይም ለማፋጠን የሚጠቅሙን ጉዶች ናቸው። ከሱ ነው የተጠየቀው። ኤ ሮ ማቴሪያልስ ሎንግ ለረጅም ጊዜ የሚቆዩ አይደሉም። ፋክተሪ ቢልዲንግ ይሄ ነው በቃ። ፋክተሪ ቢልዲንጎች ለብዙ ጊዜ የምንጠቀማቸው ስለሆኑ እንደ ካፒታል አይተም ነው የምንቆጥራቸው። ኦፊስ ሰፕላይስ፣ ዲቭ ፕሮሰስድ ፉድ ኢንግሪዲየንት እነዚህ ለሾርት ታይም የሚቆዩ ነገሮች ናቸው። ስለዚህ ሎንግ ላስቲንግ ፔሪድ የሚቆየው ማነው? ፋክተሪ ቢልዲንግ ነው። ስለዚህ ኩዌስችን ነምበር 8 ቢ ፋክተሪ ቢልዲንግ ነው። እሺ ኩዌስችን ነምበር 9 ላይ ስንመጣ what's the primary purpose of product positioning in product mix strategy ላይ ነው የተጠየቀው። አራት ስትራቴጂዎች አሉ ፕሮዳክት ሚክስ ላይ ያሉ ስትራቴጂዎች። የመጀመሪያው ምንድነው? ፖዚሽኒንግ ነው። ፖዚሽኒንግ ማለት ስለሱ ነው እዚህ ጋር የሚያነሳው ጥያቄው። ስለዚህ ኤ to reduce the number of product offered ነው የሚለው። ይሄ ከሆነ ፕሮዳክት ሚክስ ስትራቴጂ ላይ ፖዚሽኒንግ ሳይሆን ኮንትራክሽን ነው መቀነስ ነው ያለውን እንጂ ፖዚሽኒንግን አይገልጽም። ይሄ ቢ ላይ ስንመጣ to develop an image that differentiates a product from competitor ነው የሚለው። ያንን ፕሮዳክት ከሌላ ፕሮዳክት ለመለየት ነው የሚለው። ይሄም አይደለም። ሲ ላይ ስንመጣ ይሄ ልክ ነው። ኢሜጁ ነው ዲፈረንት የሆነ ኢሜጅን ስለ ፕሮዳክቱ በኮምፒውተሮች ላይ መገንባት ነው። ለየት ያለ ብራንድ እና ስለ ብራንዱ አዌርነስን ክሬት ለማድረግ ነው ዋናው ትኩረቱ እዚህ ጋር ፖዚሽኒንግ ነው።
ስለዚህ ኩዌሽን ነምበር 9 ቢ ነው። ሲ ላይ ስንመጣ ፕራይስ ኦፍ ኦል ፕሮዳክት ለመጨመር አይደለም እና ዋና ዓላማው ኢሜጅን ቢውልድ ለማድረግ ነው። ስለዚህ ኩዌሽን ነምበር 9 ቢ ቱ ዴቨሎፕ አን ኢሜጅ ዳት ዲፈረንሺየትስ ዘ ፕሮዳክት ፍሮም ኮምፒቲተር ነው። እሺ ኩዌሽን ነምበር 10 ላይ ስንመጣ ዋት ዳዝ ዘ ፕሮዳክት ላይን ዴፕዝ ሪፈርስ ቱ ነው የሚለው። ፕሮዳክት ላይን ዴፕዝ ከሆነ ኤ ላይ ምንድነው የሚለው ዘ ነምበር ኦፍ ዲፈረንት ፕሮዳክት ላይን ኤ ካምፓኒ ኦፈር። ስለ ፕሮዳክት ላይኖቹ ከሆነ የሚያወራው ምንድነው ፕሮዳክት ላይን ዴፕዝ ሳይሆን ፕሮዳክት ላይን ብሬድዝ ነው እንጂ ዴፕዝ አይደለም። ቢ ላይ ስንመጣ the variety of option within a single product line such as size, colors or models ነው የሚለው። ይሄ ልክ ነው። ምክንያቱም ስለ ዴፕዝ እያወራን ከሆነ በዛ ፕሮዳክት ላይን ላይ በሳይዝ በካለር በሞዴል እየለያየን የተለያዩ ፕሮዳክቶችን ዴቨሎፕ በማድረግ ማስፋፋት ነው ፕሮዳክት ላይናችንን። ስለዚህ ትክክል ነው ቢ ላይ። ሲ ላይ ስንመጣ the price range of the product across all line ነው። ስለ ፕራይስ ሬንጅ አይደለም የሚያወራው። ስለዚህ ትክክለኛው ማን ነው? ቢ ላይ ያለው the variety of option within a single product line such as size, color እና model የሚለው ይሆናል ማለት ነው። እሺ question number 11 ላይ ስንመጣ why is packaging important in marketing ነው የሚለው። A it only protect the product during shipping. B it serves as marketing tool influencing purchasing decision and enhancing brand recognition. C it is relevant to consumer behavior ነው የሚለው። እሺ እዚህ ጋር ስናይ ምንድነው it only protect ፕሮዳክት ዱሪንግ ሺፒንግ የሚለው አይሆንም። ለሺፒንግ ጊዜ ብቻ አይደለም ፕሮቴክት የሚያደርገው ከዛም ያለፈ ጠቀሜታ አለው። እሺ ቢ ላይ ያለው ኢት ሰርቪስ የማርኬቲንግ ቱል ሆኖ ያገለግላል አለ ኢንፍሉዌንስ ፐርቼዚንግ ዲሲዥን እና ኢንሃንሲንግ ብራንድ ሪኮግኒሽን ነው ልኩ። ምክንያቱም ፓኬጁ የራሱ የሆነ ሚኒንግ ይፈጥራል በኮንሱመር ውስጥ ወይም በከስተመር ውስጥ ማለት ነው። ስለዚህ የብራንድ ሪኮግኒሽኑ እንዲጨምር ያደርጋልና በእነሱም ባይንግ ቢሄቪየራቸው ላይ ኢንፍሉዌንስ ይፈጥራል። ስለዚህ ለኩዌሽን ነምበር 11 ትክክለኛው መልሱ ቢ ይሆናል ማለት ነው። እሺ ኩዌሽን ነምበር 12 ላይ ስንመጣ what type of label is used to indicate quality of a brand ነው። ሌብል ማለት ምልክት ናቸው። የተለያዩ አይነት ምልክቶች አሉ። አሁን ለምሳሌ የናይክ ምልክቱ ምንድነው? ራይት ነው። እና የተለያዩ ምልክቶቹ እነዛ ሲምቦሎቹ ምን ይባላሉ? ሌብል ነው የሚባሉት። እና ስለ ሌብሎች ውስጥ ኳሊቲ ኦፍ ኤ ፕሮዳክት ኢንዲኬት የሚያደርገው የትኛው አይነት ብራንድ ሌብል ነው። ስለዚህ ላይ ስንመጣ ብራንድ ሌብል ነው የሚለው። ብራንድ ሌብል ከሆነ ምንድነው? ብራንዱን ማስቀመጥ ነው። በፕሮዳክቱ ላይ ሆነ በፓኬጁ ላይ የምናስቀምጠው ሌብል ምን ይባላል? ብራንድ ሌብል ነው። ቢ ላይ ስንመጣ ዲስክሪፕቲቭ ሌብል ከሆነ ደግሞ ምንድነው? ስለ ፕሮዳክቱ ዲስክራይብ ማድረግ ነው ሌብሉ ዓላማው። ስለዚህ ሲ ላይ ስንመጣ ደግሞ ግሬድ ሌብል ነው የሚለው። ግሬድ ሌብል ነው ትክክለኛው ለዚህ መልስ። ለኳሊቲ ኦፍ ፕሮዳክትን የሚያሳየው ግሬድ ሌብል ነው። ለምሳሌ ካያችሁ ደረጃ 1 ደረጃ 2 ደረጃ 3 የሚባሉ መኪኖች አሉና የሚያሳየው ምንድነው? ሌብላቸውን ነው። በዛ ላይ የተጻፈው እንደ ሌብል ያገለግላል ማለት ነው ያ ጽሁፍ። ስለዚህ ለኩዌሽን ነምበር 12 ትክክለኛው መልሱ ሲ ግሬድ ሌብል ይሆናል ማለት ነው። እሺ ኩዌሽን ነምበር 13 ላይ ስንመጣ in the growth stage of product what is the primary marketing objective ነውና አራት ስቴጅ ኦፍ ፕሮዳክቶች አሉ እና የተጠየቀው ስለ ሁለተኛው ግሮዝ ስቴጅ ነው። የመጀመሪያ ኢንትሮዳክሽን አለ፣ ግሮዝ፣ ከዛ ማቹሪቲ እና ዲክላይን ስቴጅ አለ። ስለዚህ ግሮዝ ስቴጅ ላይ ምንድነው ዋናው ኦብጀክቲቭ ነው የተጠየቀው? ኤ ማክሲማይዝ ፕሮፊት while defending the market share ነው የሚለው። ግሮዝ ስቴጅ ላይ ሳይሆን ማክሲማይዝ ለማድረግ የሚጥሩ ፕሮፊትን ማቹሪቲ ስቴጅ ላይ ሲደርሱ ነው። ይሄ ልክ አይደለም። ቢ ላይ ማክሲማይዝ ማርኬት ሼር ነው። ይሄ ነው ዋናው። ማርኬት ሼራቸውን እየጨመሩ ለመሄድ ነው እዚህ ጋር ዋና ማርኬቲንግ ኦብጀክቲቫቸው የግሮዝ ስቴጅ ላይ። ይሄ ልክ ነው። ሲ ላይ ስንመጣ ሬዲዩስ ኤክስፔንዲቸር ኤንድ ሚልክ ዘ ብራንድ ነው የሚለው። ኤክስፔንዲቸራቸው መቀነስ ከሆነ ምን ላይ ሲደርሱ ነው? ማቹሪቲ ስቴጅ ላይ ሳይሆን ዲክላይን ስቴጅ ላይ ሲደርሱ ነው ኤክስፔንሲን ወደ መቀነስ የሚያተኩረው ማርኬቲንግ ኦብጀክቲቫቸው። ዲ ላይ ስንመጣ ደግሞ ክሬቲንግ ፕሮዳክት አዌርነስ ኤንድ ትራያል ነው። ስለዚህ እዚህ ጋር ስለ ፕሮዳክት አዌርነስ ወይም ፕሮዳክቱን ትራያል ሙከራ ማድረግ የትኛው ስቴጅ ላይ ነው? ኢንትሮዳክሽን ስቴጅ ላይ ነው የሚፈጸመው እንጂ ግሮዝ ስቴጅ ላይ አይደለም። ስለዚህ ኩዌሽን ነምበር 30 ትክክለኛው መልሱ ቢ ማክሲማይዝ ማርኬት ሼር። ኩዌሽን ነምበር 40 ላይ ስንመጣ ደግሞ during the maturity stage what is the recommended strategy for pricing ነው። ስለዚህ አሁን ደግሞ ከፕራይሲንግ ስትራቴጂ አንፃር ማቹሪቲ ስቴጅ ላይ የምንከተለው የቱ ነው ጥያቄው። ኤ using cost plus pricing ነው። cost plus pricing ከሆነ ኢንትሮዳክሽን ስቴጅ ላይ ነው እንጂ ማቹሪቲ ስቴጅ ላይ አይደለም። ቢ price to penetrate the market ነው የሚለው። ይሄ ምንድነው? ማቹሪቲ ስቴጅ ላይ ሳይሆን ግሮዝ ስቴጅ ላይ ነው ይሄንን ፕራይስ ስትራቴጂ የምንጠቀመው በዝቅተኛ ዋጋ ወደ ገበያ ውስጥ መግባት። ሲ ላይ ስንመጣ ደግሞ ፕራይስ ቱ ማች ኦር ቤስት ኮምፒቲተር ነው እና ይሄኛው ነው በማቹሪቲ ስቴጅ ላይ ከኮምፒቲተሮቻችን አንፃር ነው አሁን ፕራይስን ሴት ወይም ማች ማድረግ ያለብን ነው።
ስለዚህ ይሄ ነው ስትራቴጂያቸው ከፕራይሲንግ አንጻር የሚጠቀሙ ማቹሪቲ ስቴጅ ላይ። ዲ ላይ ስንመጣ ደግሞ ከት ፕራይስ ነው። ከት ፕራይስ ከሆነ ምን ስቴጅ ላይ ነው? ዲክላይን ስቴጅ ላይ ነው ይህን የሚጠቀሙ። ስለዚህ ለኩዌስችን ነምበር 40 ትክክለኛው መልሳችን ሲ ፕራይስ ቱ ማች ኦር ቤስት ኮምፒቲተርስ የሚለው ይሆናል ማለት ነው። ኔክስት ኩዌስችን ነምበር 50 ላይ ስንመጣ which pricing and promotional strategy involve launching any product at high price with high level of promotion ነው የሚለው። እሺ ስለ ፕሮሞሽን እና ፕራይሲንግ ስትራቴጂ ነው የተጠየቀው። ሃይ እና ሃይ ሁለቱም ፕሮሞሽንም ፕራይሲንግም ሃይ ማድረግ ላይ ያለው ነው ራፒድ ስኪሚንግ ስትራቴጂ ነው የምንጠቀመው። ቢ ከሆነ ደግሞ ምንድነው ስሎው ስኪሚንግ ስትራቴጂ ከሆነ ሃይ ፕራይስን ዊዝ ሎው ሌቭል ኦፍ ፕሮሞሽን ነው። ሲ ላይ ስንመጣ ደግሞ ራፒድ ፔኔትሬሽን ስትራቴጂ ከሆነ ሃይ ሌቭል ኦፍ ፕሮሞሽንን ዊዝ ሎው ፕራይስ ጋራ ሲሆን ነው። ዲ ላይ ደግሞ ምንድነው ስሎ ፔኔትሬሽን ስትራቴጂ ከሆነ ሎ ሌቭል ኦፍ ፕራይስ እና ሎ ሌቭል ኦፍ ፕሮሞሽን የምንጠቀም ከሆነ ነው። ስለዚህ እዚህ ጋር የተጠየቀው ሃይ ሌቭል ኦፍ ፕራይስ እና ሃይ ሌቭል ኦፍ ፕሮሞሽን ስለሆነ ኤ ራፒድ ስኪሚንግ ስትራቴጂ ይሆናል። እሺ ዛሬ ይዤላችሁ የመጣሁት ፕሮዳክት ላይ የወጡ ጥያቄዎች እነዚህን ይመስሉ ነበረ። በቀጣይ የቀሩትን ማርኬቲንግ ሚክሶች ይዤላችሁ ቀርባለሁ። ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ሌሎች ይጠቅማል ብላችሁ ካሰባችሁ ላይክ ሼር ማድረግ ትችላላችሁ። እናም የቴሌግራም ግሩፓችን ኢንጆይን ብታደርጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮሜንት ላይ ደግሞ እንድሰራላችሁ የምትፈልጉት ነገር ካለ ብታሳውቁ ደስ ይለኛል።